ዛሬ እንግዲህ የጀግናዋ የማዳም ቅመም ቤት ነው ይሄ የምታዩትኝ። ስልክ ደውላ ቤቴን ሂጂና ቪዲዮ አድርጊልኝ፣ ከየት ወደ የት አዋሳኙ፣ ለማን ቀርብ ነው፣ በየት በኩል ነው አቆራራጩ፣ አንቺ በምታዩ ከአይሰማ ወጣ ወዳለች ወደ አደንጉር መውጫው ላይ ነው ብለውኛል። እና አዋሳኙን ስለምታውቂ አንቺ ሂጂና ቪዲዮ ቀርጸሽ በደንብ አድርገሽ አሳይኝ፣ ቤተሰብ በፎቶ አሳይተውኛል ብላኛለች። ሰላም ጤና እንዲናችሁ ውድ ቤተሰቦቼ፣ ቪዲዮውን እያያችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሄዱ። ዛሬ እንግዲህ እዚህ ቦታ ላይ የሄድኩት የማዳም ቅመም ልካይ ነው። ሂጂና ቤቴን እይልኝ ባለች መሰረት ደውላልኝ፣ እኔም ከቦታው እሺ ብዬ ሂጄ ቤቷን ከቤተሰብ ስልክ ተቀብዬ ተደዋውዬ አጋጣሚ ስልካቸውን ሰጡኝ። ከዛ አካባቢ ያለ ሰው ያሳይሻናሉኝ ሄድኩኝ። እኔም ሂጄ ምን ደረጃ ላይ እንደደረሰ ምን እንደቀረው ደረጃው ስንት ስቴፕ እንደቀረው የውሃ ልኩን ስቴፕ እንደዚሁም ደግሞ እያንዳንዶቹ ክላሶቹን ቪው እያደረኩ በደንብ አድርጌ ለማሳየት ሞክሬያለሁ። እንደዚህ ቪዲዮ እንዳሳይላችሁ ቤታችሁን ቀርጬ እንዳቀርብላችሁ የምትፈልጉ ማንኛውም ጥያቄ ካለ ጠይቁኝ፣ እዘዙኝ፣ ታዛዥ ነኝ። ቤታችሁ ቦታችሁ ድረስ ሂጄ ቪዲዮአችሁን አቀርብላችኋለሁ። ወደ እህታችን ቪዲዮ ሄድ። እንግዲህ ይሄ ቦታ ከአይሰማ ወደ አደንጉር መውጫ ከድልድዩ ሳንደርስ ወደዚህ ማዶ ተሻግሮ ነው። አደንጉር ወደ ማዶ ነው። የሷ ግን አደንጉር አይደርስም፣ እዚሁ አይሰማ ውስጥ ነው ማለት ነው። ከማርያም ከቤተ ክርስቲያኑ ወደ ላይ ትንሽ ከፍ ብሎ በስተ ግራ በኩል ነው የሚገኘው። እንደዚሁም አግድሜ ይሄ የማሳያችሁ አደንጉር ነው። ይሄን ድልድዩ አንቺ ቦታዋን ተሻግራችሁ ሄዳችሁ ወደ ላይ አደንጉር፣ ይሄ የመምህራኖች ሰፈር የሚባለው ከስላሴ ቤተክርስቲያን ፊት ለፊት ያለው ነው። ፊት ለፊት የምታዩት ኢንተርቪው አድርጌ የማሳያችሁ ቦታዎቹን። እንደዚሁም እቺ መንገዷ ወደ አደንጉር ስላሴ መሻገሪያ ናት። ወደ ላይ ደግሞ ወደ አይሰማ መሳለሚያ መምጫው ነው። ይሄኛው ደግሞ የአደንጉር ቀበሌዎች በላይኛው ሳይድ ያሉ ናቸው። ወደ ገብርኤል መውጫ ያለው ማለት ነው። ያ ማለት ማዶ ተሻግሮ ነው፣ ከጦጢት አይደርስም። ወደዚህኞቹ ደግሞ መድኃኔዓለም አደንጉር ትምህርት ቤቶች አዋሳኞቹ ነው እንግዲህ የምነግራት ማዶ ያሉትን። ወደዚህ ደግሞ ወደ ኋላ ምልስ ስንመለስ ደግሞ ወደ አይሰማ ጤና ጣቢያ መውጫው፣ ይሄ ደግሞ ወደ አይሰማ ጤና ጣቢያው ቀጥታ፣ ይሄ አስፋልቱ ወደ አይሰማ ጤና ጣቢያ ነው ቀጥታ የሚያወጣው። እነዚህ እንግዲህ ከጎንና ከጎን ያሉ ቤቶች ናቸው። እዛ አካባቢ ያው በጣም ቆንጆ ቆንጆ ቤቶች አሉ። ቦታውም ሸጋ ቦታ ነው፣ ቆንጆ ነው። ለጎርፍ ተጋላጭ አይደለም፣ ከመንገድ በላይ ነው፣ ተፋሰስ አለው። እንግዲህ የውሃ ልኳንም ደረጃዋን የተፋሰሱም እንደዚህ ነው የሚወጣው። ቀጥታ ወደ አደንጉር ወደ እንትኑ ይሄ እንደሚባለው ድልድዩ ነው የሚወጣው። ይሄ ተፋሰሱ በጣም ሴንተር ቦታ ናት። ባይዘው የቆንጆ ናት፣ አስፋልት ዳር ናት። ውሃ ልኩ በ1 በ2 በ3 በ4 በ5 የወጣ ነው ደረጃው። ሆዲ ታችኛው ሳይድ ሆዲ ላይኛው ደግሞ መካከለኛ የተስተካከለ የሚባል ቦታ ነው። እንግዲህ ስንት ቆርቆሮ ነው የሚለውን ቤተሰብ ራሳቸው ናቸው የሚያውቁላትኝ። እኔ የታዘዝኩት ቤቱን ቦታው ጋር ሄደሽ አዋሳኙን አቀማመጡን በደንብ አድርገሽ እዛ አካባቢ ያሉ ቤቶችን ወደፊትም ወደ ኋላ ያሉትን በደንብ አድርገሽ ያሳየኝ ስለተባልኩኝ እኔ ትእዛዜን ብቻ ነው እዛ ሄጄ ቪዲዮዋን የቀረስኩትኝ። ምንድነው የቀረው እንግዲህ ያው አሁን ላይ አንድ ቤት ከተሰራ በኋላ ከቆመ በኋላ ውሃ ልክ ይታሰራል። ውሃ ልክ ከተሰራ በኋላ ቀጥታ ወደ ጭቃ ማብካት ነው የሚገባው። እንግዲህ ጭቃቸውን አብክተው ከመረጉ በኋላ ነው እንግዲህ ከተተከተከ ምን ካለ ወደ ሊሾ ወደ ሌላ ፊኒሽንግ ስራዎች የሚገባው ማለት ነው። ይሄ እንደምታዩት ወደ ቀጥታ ወደ ጤና ጣቢያው ይሄ የሚመጣ የእቃ ባጃጅ ካያችሁ ከጤና ጣቢያው በእኛ ሰፈር ተሻግሮ የሚመጣ ባጃጅ ነው ማለት ነው። ወደ ታችኛው ደግሞ ወደ ማርያም ነው የሚያወርደው፣ ማርያም ቤተ ክርስቲያን። ወደ ላይ ደግሞ ያው ወደ መሳለሚያ የሚያስገድ መንገድ ነው። ሴንተር አካባቢ ነው፣ ሴንተር ቦታ ነው። እንግዲህ ቤቱ እንደዛ አድርጌ ካሳየው በኋላ እያወራችሁ የሚሄድበት ዋነኛው ምክንያት ምንድነው? የዚች ልጅ ቤት አሁን ውሃ ልክ ከታሰረ አንድ ቦታ ገዝታችሁ ውሃ ልኩን አሳስራችሁ ቤቱን እንጨት ቤቱን አቁማችሁ ውሃ ልክ ከታሰረ በኋላ እንደዚህ አድርጋችሁ ከጨረሳችሁ በኋላ ነው እንግዲህ መሰረት የምታወጡት፣ ካርታና ፕላን የምትይዙት። ያው ለእናንተ ለማስረዳት ያህል ነው እየሄድኩ ላውራችሁ ብዬ። ቦታውን ገዝታችሁ አንድ ክፍልም ይሁን 2 ክፍልም ይሁን ቤት ካቆማችሁ በኋላ ከዛ በኋላ ነው እንግዲህ ወደ ህግ ቦታ ሄዳችሁ ካርታና ፕላናችሁን በስማችሁ የምታደርጉት። የመሸጥ የመለወጥ መብት የሚኖራችሁ እንደዚህ ቤቱን ካቆማችሁ በኋላ ነው። እንደዚህ ቤቱ ሳይቆም ግን በቦታው ብቻ ካርታና ፕላኑን ይዛችሁ የምትቆዩበት የግንባታ ቦታ ሲሆን ነው እንጂ እንደዚህ የጭቃ ቤት ቦታ በካርታና ፕላኑን ይዛችሁ ምንም ነገር ሳታረጉበትኝ ቁጭ ማለት አትችሉም። ቁጭ ማለት የምትችሉትኝ
የጭቃ ቤት በጭቃ ቤት የሚሰራበት ቦታ ላይ እንደዚህ ውሃ ልኩን አሳስራችሁ ከጨረሳችሁ በኋላ ሄዳችሁ ካርታና ብላችሁን ከያዛችሁ በኋላ የመሸጥ የመለወጥ አስቀምጣችሁ አመት 2 አመት የመሸጥ መብታችሁ ነው። ነገር ግን ቦታውን ብቻ ገዝታችሁ ምንም ቤት ሳትሰሩበት አስቀምጣችሁ ማስቀመጥ አትችሉም። የምትችሉበት ምክንያት ምንድነው ከተባለ የግንባታ ቦታ ከሆነ ግን ፍቃድ ያለው የራሱ ግንባታው እስከሚጀመር ምን እስከሚል ድረስ ይባላል። እስከዛ ድረስ አመት ይሁን 2 አመት ይሁን የግንባታ ቦታ እስከሆነ ድረስ ግንባታ ፍቃድ እስክታገኙ ድረስ መቆየት ትችላላችሁ። ከዛ ውጭ ግን እንደዚህ አይነት ቤቶችን በስማችሁ አዙራችሁ እንደዚህ ውሃ ልካችሁን አስራችሁ ቁጭ ብታደርጉ ለእናንተም ትርፋማ ትሆናላችሁ። አካባቢውም እንደምታዩት ቆንጆ ነው፣ ሴንተር ቦታ ነው። እዚህ አካባቢ ራሱ የሚሸጡ ኮንቴነሮች አሉ፣ ሸጋ ኮንቴነሮች እዚህ አካባቢ ራሱ የተሰሩ ቤቶች በጣም ቆንጆ አሉ። እንደዚህ አጥራችሁን እጥር አድርጋችሁ በቃ በሰላማዊ መንገድ ከቤታችሁ መኖር ትችላላችሁ ማለት ነው። ብዙ ጊዜ ያው እንደዚህ አይነት ቤት የሚሰሩትኝ በጣም በተደጋጋሚ እየተበደሉ ያሉትም ቆንጆ ቤትም የሚሰሩት በጣም ብዙ መስዋዕት እየከፈሉ የሚኖሩትም የማዳም ቅመሞች ናቸው። እንግዲህ ጀግና ናቸው የማዳም ቅመሞች ሲባሉ በአንድም በሌላም ብዙ መስዋዕት እየከፈሉ ነው። ባይዘው እቺ ልጅ ቤቱን የሰራሁትኝ የ2 አመት ደሞዜ ነው። በ2 አመት ደሞዜ ነው ቤቱን የሰራሁትኝ ማለት ያው ቦታው እንግዲህ ወይ በቤተሰብ የተሰጠ ነው ወይ ደግሞ በሌላ አጋጣሚ ነው እንዴ ነው ብዬ አላጠራትም። ግን ስንት አመት ፈጀብሽ ይሄን ቤት ለማቆም ምን ለማለት ላይ በ2 አመት ውስጥ ነው ብላኛለች። ቦታውን ገዝታ በ2 አመት ተስራው እንደዚሁ ቦታ ከዚህ በፊት ሰርታ ገዝታው ይሁን ማውቀው ነገር የለም። ግን አሁን ላይ ጥሩ ደረጃ ላይ ደርሳለች ማለት ይቻላል። እንደዚህ ከቆመ ማያልቅ ነገር የለም፣ ከተጀመረ ማያልቅ ነገር የለም። በዚህ መልኩ ቤቷን ሰርታ ውሃ ልኳን አሳስረሃ ከተቀመጠ አሁን ክረምት ነው ጭቃዬን አስቦካለሁ እያለች ነው። ጭቃዋን ታስቦካለች። አንዴ ከተመረገ ቀጣይ ደግሞ ይለሰናል። ከተለሰነ ደግሞ ጅብሰም ይደረጋል። ከዛ ወደ ፊኒሺንግ ስራ፣ ወደ ኮርኒስ፣ ወደ ዲኮሬሽን ስራ ትገባለች። ከእግዚአብሔር ጋር በቀጣይ አመት በደንብ ሆኖ ያልቅላታ ማለት ነው። እንግዲህ መተሽበት በሰላም በጤና በደስታ የምትኖሪበት ለኔም ጎረቤቴ ነሽ ብቅ ብዬ ቡና የምንጠጣ ያድርገን። እንደዚህ ቪዲዮ እንዲሰራላችሁ የምትፈልጉ ካላችሁ ኮሜንት ስራ አስቀምጡልኝ። ቪዲዮዬን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለሌሎችም እንዲደርስ ባካችሁ አድርሱልኝ እላችኋለሁ። ወዳችኋለሁ። ባይ ባይ።